ዛሬ ከኔ ከሆናችሁ በጣም ቆንጆ ሁሙስ እናዘጋጃለን እንዳያመልጣችሁ። ደናችሁ እንደምሰነበታችሁ ሼፍ ናስ ተፈራሪ ዛሬም ተለመደው አንድ ምግብ ሰርቆት እናደርጋለን። ከካሜራው ፊት ቀደም ብዬ ጀመርኩት እንትን አለ እንደዚህ የተቀቀለ ግር እንዳላችሁ ሲገለጣጅ ምን እንደውስጥ ስታረጉ ልጣጅ ይወጣ እንደዚህ ያርጋ ይወጣቸው ሳዘጋጅ የነበረውና እሱም በኋላ ለምን እንደምጠቀም ነገራችኋለሁ። እንግዲህ ገና እንዳያችሁ ትገባቸው በጣም ቀላል ነው። የሽምብራ ተቀቀለ ካለ ጣሂኒ ካለ የወይራ ዘይት ካለ ምን ልሳል ነው ገምቱ። ለጾም ጥሩ አማራጭ የሚሆናችሁ ሁሙስ አዘጋጅላችኋለሁ። ሁሙስ እንግዲህ በጣም ተወዳጅ የሆነ የምግብ አሰራር ነው። የተለያየ አሰራር አለው። በተለያየ መንገድ ይሰራል፣ ግን በጣም ቀላል የሆነው መንገድ አሳያችኋለሁ ማለት ነው። በኋላ እንዴት እንደሚሰራ ምን እንደሚጨምርበት ላይ ምግብ አሰራሩን እነግራችኋለሁ፣ ግን በጣም ቀላሉ መንገድ አሳያችኋለሁ ማለት ነው። ግብአቶቻችን እንግዲህ እንደምትመለከቱት የቆቆሮ ሽምብራ ተጠቅሜ ያለው ሽምብራውን እንግዲህ እንደዚህ ስታደርጉት ላዩ ላይ ያለው ቅርፊት አዲስ ነው ይወጣል ያርጋችሁ እንደዚህ ልጣጩ ያወጣችሁ እንደዚህ ተለዩታላችሁ ማለት ነው። እሱ ከተለየ በኋላ የምንፈጨው ማለት ነው። እዚህ እንግዲህ እንደምትመለከቱት ጣሂኒ ያለኝ ጣሂኒ ወይ ታሂኒ ይባላል። የሰሊጥ ፔስት ወይ ሰሊጥ ድል ማለት ነው። እንግዲህ ይሄ ገበያ ላይ አለ። ከሌላችሁ ግን እናንተም ታጋራችሁ መሰላችሁ ሰሊጥ ትንሽ አመስ ታረጉ ካረጋችሁ በኋላ ሰሊጡ ከታመሰ በኋላ በምግብ መፍጫ ማሽን ፈታችሁ መቀላቀል ይቻላል። በጣም ቀላል ነው። ካገኛችሁ ከሱፐርማርኬትም ወይ ከገበያ ጣሂኒ ገዝታችሁ በጣም ቆንጆ ያደርጋችኋል። የሁሙሱ በጣም ቆንጆ ስለሚሆን እሱ እናደርጋለን ማለት ነው። ሌላ ግብአታችን እንግዲህ እንደምትመለከቱት የወይራ ዘይት ነው። እንግዲህ ያለ ወይራ ዘይት እንግዲህ ሁሙሱን ማሳው በጣም ይከብዳል። ስለዚህ ግድ ያስፈልገዋል። በሌላ ዘይት ባትተኩት በጣም ይመከራል። የወይራ ዘይት በጣም ያስፈልገዋል ማለት ነው። ሌላ ግብአት አለን። እዚህ ጋር ትንሽ ሚጥሚጣ እንጠቀማለን። አንደኛው መንገድ ነው። የተፈጨ ቀይ ሽንኩርት ፓውደሩ አለ። እንዲሁ ደግሞ የተፈጨ ነጭ ሽንኩርት እዚህም እንጠቀማለን። እንዲሁ ደግሞ ጨው እንጠቀማለን ማለት ነው። ይህን በማድረግ መስራት እንችላለን። አንዳንድ ቦታ ደግሞ ወይ ደግሞ የሌላ ሰዎች በሚሰሩበት ሰዓት ደግሞ በሚፈጩበት ሰዓት አብሮት የሚፈጭ ሽንኩርት አብሮ እንዲፈጭ ያደርጋሉ። ነጭ ሽንኩርት አብሮ እንዲፈጭ አድርጎ መቀላቀል አለ። ወይ ደግሞ እንደዚህ ከላይ የተፈጩትን ፓውደሮች ጨምሮ መቀላቀልም አለ። የተለያየ አሰራር አለው። በቂጣ በፒታ በዳቦ መመገብ ትችላላችሁ። አጠገባችሁ ካለው በስራ እንዲቀላችሁ በዳቦ መመገብም ትችላላችሁ ማለት ነው። ስለዚህ ግብአቶቻችን እነዚህ ናቸው። መፍጫ ማሽን አዘጋጅና ሁሙሱን በደንብ አድርገን እንፈጭና የአሰራር አሳያችኋለሁ። አሁን ቀጥታ ወደ አሰራሩ እንገባለን ማለት ነው። እዚህ የቀሩትን እንግዲህ እንትኖች እንደዚህ ቅርፊቶች እንደዚህ ማውጣችሁ ጊዜ ስለሚፈጅ ትንሽ ቁጭ በምትሉበት ሰዓት ሙቪ እያያችሁ እጃችሁን ንጹህ አድርጋችሁ እንደዚህ መለየት ይፈልጋል። አንዴ ለችኮላ አይሆንም። ብዙ ጊዜ በደንብ ማቅ ስለማይልም አንዴ አፍ ላይ ያስታውቃል እንትኑ። እዛ ነው ከለምናነሳው። የቆቆሮም ሽምብራ ማጠቀም ካልፈለጋችሁ ደግሞ ሽምብራውን ተዘፈዝፉትና ያድራል። ዱቤ ሽምብራ ነው የሚሆነው። ካደረ በኋላ ሽምብራውን በመቀቀል ለዚህ ስራ መጠቀም ቻላችሁ ማለት ነው። እንደምትመለከቱት ላቀያየረው ነበር ገለባውን ወደዚህ በቀላሉ ነው የምታደርጉት። ይወጣላችኋል። እንዲያጋስ ታደርጉት ልጣጩ በቀላሉ ይወጣል። እንዲያደርገን ከመጀመሪያ ፊት እኔ ጊዜ ስለሚወስድ ብዬ ቁጭ ብዬ ይህንን ሳስተካክል ነበረ። እሺ እንግዲህ ጋር ተዘጋጅቷል። አሁን የኛውን አንፈልገውም፣ ልጣጩን እንጥለዋለን ማለት ነው። ቤታችሁ እንግዲህ ዶሮ ምናምን ካለ የትንሽ የኛውን ፈጨት አጋጩት ከጥራጥሬ ጋር ፈጫችሁ በጣም ይወዱታል። ይሄ እንደዚህ አዘጋጅተናል። አሁን መፍጫ ማሽን እናዘጋጃለሁ። መፍጫ ማሽኔን ከፍትና ያዘጋጀሁትን ሽምብራ ተሰሮች በዚህ ከታለው ካረግን በኋላ በሻይ ማንኪያ ሞላ አድርጋችሁ 2 ጣሂኒ እንጨምራለን። እንደነገርኳችሁ 1 ሾርባ ማንኪያ ሙሉም ሰሊጥ በማድረግም መተካቻላችሁ። አመሳ አድርጋችሁ መፍጨትና ከዛ በኋላ መጠቀም ቻላችሁ ማለት ነው። ነጭ ሽንኩርት ፓውደሩን እንደዚህ አድርገን ነሰንስበታለን። በሻይ ማንኪያ አነስ ያለ ብዙም ሳይበዛ። እንዲሁ ደግሞ ቀይ ሽንኩርቱ እንደዚሁ በትንሿ ማንኪያ ግማሽ ያክል
ጨምራለን። እንደነገርኳችሁ ነው። ፍሬሹን መጨመር ትችላላችሁ። ግማሽ ማንኪያ ደግሞ ጨው እናደርጋለን። ከዛ የወይራ ዘይት እንጨምርበታለን። የወይራ ዘይት ከጨምራችሁ የወይራ ዘይት በጣም አስፈላጊ ነው። በጣም ሁሙስ ራሱ ያለ ወይራ ዘይት መሆን አይችልም። ከዘጋ በኋላ ጨማሪ የወይራ ዘይት እናደርግበትና በደንብ መላም አለበት። ካረግን በኋላ ትንሽ ወጣ እናደርግበታለን እንዲልምላችሁና ስትበሉት እንዲመቻችሁ። ትንሿ እንደዚህ ሎሚ ጭማቂ ትችላላችሁ፣ ውሃም ይቻላል። እናደርግና በጣም ጥሩ። በዚህ መልክ እንግዲህ እንደዚህ አድርገን እንደዚህ ልስስ ያለ ሲሆንላቸው እናወጣዋለን። መፍጫችንን ቦታ እንመልሳለን። ማቅረቢያ ሳህን ጎድጎድ ያለም ዝርግ ሳህን መጠቀም ሳለ ፍላጎት መጠቀም ሳላችሁ ይህን ካደረግን በኋላ ላይ ማደግ ካደረጋችሁት በኋላ አድርገን እንደዚህ ካረግን በኋላ ተጨማሪ የወይራ ዘይት መጀመሪያ ሚጥሚጣ እናደርጋለን። እንደ ፍላጎታችሁ ብዙ መቶም ይችላል። ሚጥሚጣው ነው ካረግን በኋላ ትንሽ የወይራ ዘይት እንደዚህ እናነፍስበታለን። ዋው! በቂጣ ወይም በዳቦ ከጎን አድርገን ብቻ መመገብ በጣም ቆንጆ ጥሩ አማራጭ። ጾም ጊዜ የምትጠቀሙት የሁሙስ አሰራር ይመስላል። ሞክሩት። አሁን ደግሞ ጣዕሙን ደግሞ ቀምሼ እነግራችኋለሁ። ጠብቁ። እሺ እንግዲህ አሁን ያዘጋጀሁትን ሁሙስ እንቀምሰዋለን። ዘግርኳችሁ በፒታ በቂጣ ዳቦ ፍለጋችሁ መመገብ ትችላላችሁ። እኔ በዳቦም ቀምሰዋለሁ። ደረቅ ያለውን ዳቦ እንድትመርጡ እንደዚህ እንዲያርጋችሁ ከዘይቱ እንዲያርጋችሁ ደግም ነው። በጣም ቆንጆ ይጣም ያለው የሁሙስ አሰራር ነው። እባካችሁ ሞክሩት፣ ትወዱታላችሁ። ጎሻ ከሼፍ ዮናስ ከዛሬ የምስል ነበር። በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። ለተለመደው ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳትዘነጉ። ላይክ አድርጉት። ሁሉ ሰው ባለማን ደግሞ ይሄን ምግብ ሼር አድርጉት። በጣም ወዳችኋለሁ።